እኔና ልጆቼ በአዲስ መንፈስ በአዲስ ስራ የእናትሽ እርግማን ነው እንደዚህ አደጋ ሊያደርስብሽ የነበረው ላላችሁ የእናቴ እርግማን እንደዚህ ስራ እያሰራኝ ነው የምላችሁ። እሺ የእናቴ እርግማን እንደዚህ ስኬት በስኬት ሊያደርገኝ ነው የምላችሁ። አዲስ ስራ ጀምሬያለሁኝ ልንገራችሁ። ኖ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔና ልጆቼ ሰላም ነን። ዛሬ በኩሽና መጥተንላችኋል። አንደኛውን በወገቤ አንደኛውን በትከሻዬ ነው የምላችሁ። ከዛን ልጄን እንደዚህ አስቀመጥኳትኝ። እዚች ጋ የተዘጋጁ ቅመማ ቅመሞች አሉ እና 4 ኪሎ ቂቤ። በነገራችሁ ላይ ማርም ቂቤም የምትፈልጉ የተለያየ ሀገር የምትፈልጉ ሺቲም የምትፈልጉ እንደዛን አይነት ስራዎችን ጀምሬያለሁኝና አበረታቱኝ። ይቀጥል ደግሞ አንድ እህቴ ከውጪ ደውላልኝ 4 ኪሎ ቂቤ አንጠረሽ ላኪልኝ በሰው አለችኝ። እኔም እሺ ብዬ ተቀበልኩኝና ቂቤውን እንደዚህ ማንጠር ጀመርኩኝ። ወይ በሱሪ ካያችሁኝ ምናምን ከላይ ሰፋ ያለ ነገር ነው ምናምን የለበስኩት። ያው ብዙ የሚያሻፍል ወንዶችን የሚያማልል ልብስ አይደለም ለዛ ዝም ብዬዋለሁ። ግን ከካሜራማኑ ስንፍና ነው ትላላችሁ። ቂቤውን እንደዚህ አነገርኩት። ቂቤ ማንጎር ጥቅሙ ምን እንደሆነ ዛሬ ታያላችሁ። ወላሂ ነው የምላችሁ ምን ያህል ቆሻሻ እንደወጣው እናንተ አልገባችሁምና። አንዳንድ ሰዎች ደግሞ በዚሁ አጋጣሚ ማለት ነው የእናትሽ እርግማን ነው፣ እናትሽን አፉ በያት፣ እናትሽን ይቅርታ ጠይቂ፣ የእናትሽ እርግማን ነው እንደዚህ እያደረገሽ ያለው አደጋ የሚያደርስብሽ ምናምን ለምትሉ መልስ እሰጣችኋለሁኝ። ኦልሬዲ ቂቤያችን እንደዚህ ቀለጠች፣ ፍሪጅ ውስጥ አስገባኋት። ከዛን እዛው ታድራለች ማለት ነው። እኛም በንጋታው እንገናኛለን። አብራችሁን ሆኑ። ልብሳችንን ቀየርን። ቂቤውን ለማንጠር ግዴታ በከሰል ቢሆን ጥሩ ነው። ምክንያቱም ቂቤ ቀስ ብሎ መንጠር ስላለበት። ከዛን ያነገርነውን ቂቤ እናወጣለን። ምን እንደመሰለች እዩት፣ ተመልከቷት ነው የምላችሁ። ከዛን ላችሁ ከሰሉም እየተቀጣጠለ ነው። ይሄንን ደግሞ እንደዚህ እያያችሁ ቆሻሻውንም እያያችሁ እኔ ደግሞ ለእርግማኑ ልንገራችሁ ማለት ነው። የሰውን ልጅን እኔ ሳልበድለው ሳላጠፋበት ቀለሊት ሲረግመኝ ለምን ውሎ አያድርም? እኔ ምንም ስሜት አይሰጠኝም። ምክንያቱም ራሴ በደለኛ ሁኜ እስካላገኘሁትኝ ድረስ እንደማይደርስብኝ ነው የማውቀው። እሺ እኔ ጠቀምኩኝ እንጂ አልተጠቀምኩም። ስለዚህ ኖርማል ነው። ያው ለቤተሰብ ከዚህም በላይ ይደረጋል ምናምን። እሷም ባለችበት ሰላም ትሆን። ግን በቃ የመረጠችውን አካል መርጣለች። እኔን አልፈለገችኝም፣ አልመረጠችኝም። ስለዚህ ለልጆቼ መኖር አለብኝ። እዩት ቂቤው ላይ ከስር የቀረው ቆሻሻ ማለት ነው። እንደው ካሜራው ላይት ምናምን ነገር ስላለው ትንሽ ሸፍኖታል፣ ግን ይታያችኋል። በጣም እያያችሁ ነው የውሃው ድፍረስነት። የቂቤው ይኸው ከቂጡ ምናምን እንደዚህ ዝቅ የማነሳው ጥቁር ኮትቻ የሚመስል ቆሻሻ ነውና ቂቤ ስታነጥሩ አንጉሩ ነው የምላችሁ። በጣም ጥሩ ነው የሚሆነው ሲነገር። በጣም የማይወጣው ቆሻሻ የለም። ንጹህ ነው የተባለ ቂቤ ራሱ እንደዚህ ይወጣዋል ነው የምላችሁ። ይሄ አሁን የጎጃም ቂቤ ነው። ግን ተመልከቱና ያው ከነጋዴ ስለሚመጣ በየቦታው ምናምን ስለሚንከራተት ይመስለኛል እንደዚህ የሆነው እና ነገርኩት። ልጄንም አወረድኳት እንድትጫወት፣ እኔም ስራዬን በነፃነት እንድሰራ። የዚህኛውንም የቂቤው እዩት፣ አያችሁት? ጥቁር ኮትቻ የሚመስል ጭቃ ማለት ነው። እዩት ወላሂ ላዚም እንደውም ላይቱ ምናምን ነገር ትንሽ አደብዝዞታል፣ ግን ይታወቃችኋልና። እና ምን ልላችሁ ነው፣ ማንም ሲረግመኝ ውሎ ለምን አያድርም? እኔ ባላህ ነው ማምነው፣ በጥፋቴ ነው የማገኘው እንጂ ሳላጠፋ ሰዎች ብቻ እንደዛ ስላሉ ምናምን ነገር እንትን አለለም አልጎዳም ነው የምላችሁና ይሄ የኔ ህይወት ነው፣ የምኖረው ህይወት ነው። ሲቀጥል ደግሞ
እናት ሁሌም እናት ባለችበት ሰላም ትሆን፣ ባለችበት ጤና። እኔ ክፉን አልመኝም። አያችሁት? ቆሻሻውን እያያችሁት ነው። ቢስሚላ እት እንደ በቃ ባለሙያ ነው የወጣኝና አንድ እህቴ ናት ያልኳችሁ ሀናን ትባላለችና ቂቤውን አንጠረሽ በሰው ነው ምትልክልኝ አለችኝ። ቂቤውን ሳነጥረው 4 ኪሎ ማለት ነው 3 ሊትር ወጣው። ልጅቷን ደግሞ ለምኛት 2 ሊትር ካልሆነ እኔ አልወስድም በሃይላንድ ምናምን ነው ማደርግላት አንጥሬ ማለት ነው። ለምን መሰላችሁ? ለመያዝ እንዲመቸኝ በሃይላንድ አድርጊልኝ አለችኝ። እኔም አደረኩላትኝ። ከዛ እንላችሁ ከሰላችን ተቀጣጠለች። ድስታችንን አደረግን እና ቂቤውንም ማድረግ ጀመርን። ያው ንጹህ ቂቤ ይሄ ነው የነገረው። ቆሻሻው ይወጣለት። ማንጎር ማለት ቂቤን ማጠብ ነው። እሺ ማጠብ ነው። አነጓጎሩን ደግሞ አሳይቻችኋለሁኝ ለማታውቁ። ያው ቂቤን ማንጎር ማቅ አለ ብዬ አላስብም። እናላችሁ እንደዚህ ጥርግርግ አድርጌ ጨመርኩላትኝ። ከዛንላችሁ ስነግራችሁ ስለ ልጅቷ ማለት ነው። በቃ 3 ሊትር እንጂ አልፈልግም፣ ኖ 2 ሊትር እንጂ አልፈልግም ምናምን አለች። ከዛን እኔም ያው 2 ሊትር ሃይላንዱ ላይ አድርጊልኝ አለችኝ። ባለችኝ መሰረት አደረኩላት። ግን በጣም ለመንኳት። 1 ሊትር ትንሽዬ ናት፣ እሱም ሃይላንድ ነው ያዥላት ምናምን አልኳትኝ። እምቢ አለችኝ። በቃ ሀናንም ነገርኳትኝ እምቢ እንዳለች፣ ለሷም እምቢ ብላታለች። ከዛን እኔም ቅመሞችን ምናምን እንደዚህ ጨማመርኩኝና ማንጠርን ጀመርኩ ነው የምላችሁ። ከዛን በቃ ችግር የለውም በሌላ ቀን ያኛውን 1 ሊትር ትልኪልኛለሽ ብላኝ ነበረ በሌላ ሰው ምናምን። እኔም እሺ ብያት፣ ግን መጨረሻ ላይ በምን ተስማማ መሰላችሁ? ነግራችኋለሁኝ። ከዛን እላችሁ ይሄው እንደዚህ ጥርጥር ማለት ነው። በነገራችሁ ላይ በጣም ቆንጆ አነጣጠር፣ በጣም ቆንጆ እሳት ያልበዛበት። ይሄ እንደዚህ ትክትክ ብሎ ስታዩት ማለት ነው ካሜራውን ስላፈጠንኩት ነው። እሺ እየተቀለበለበ ስለሆነ ነው እሱንም እንደዚህ የሚያቀለበልበው፣ ለእናንተም እንዳይረዝምባችሁ ብዬ ስላፈጠንኩትኝ ነው። ከዛን እንደዚህ አወረድኩትኝ ቂቤውን። እንዴት አያችሁት? የሆነ ጠላ ነገር ነው የመሰለው በካሜራ ምናምን ስለሆነ። ከዛን ቀዝቅዞ ደግሞ እንገናኛለን። ቀዝቅዞ እንዴት ነው በሃይላንድ ምጨምረው ብዬ ሳስብ ይኸውላችሁ ቀዝቅዞ ደግሞ ምን እንደሚመስል ማለት ነው። ከዛን ጭልፋ መጣሁኝና ጆክ እጃማ አድርጌ ወደ እዚህኛው አጠለልኩኝ። ሳጥል ምናምን አንዳንድ ቅመሞች ያው ያልፋሉ። ከዛን የሃይላንዱን ቂጥ ስር ይቀራሉ ማለት ነው። እሱ ጥቁሮ ካያችሁት ሌላ ነገር እንዳይመስላችሁ። ከዛን እንደዚህ አድርጌ በማንቆርቆሪያ ነው የምትሉት እናንተ እጃማ፣ በሱ አድርጌ ጨመርኩኝ። የቀረች እቺ ቅቤ ነበረችና ከዛንላችሁ እሱንም እንደዚህ አጥልዬ እኔ እለምንላታለሁ ብዬ ነበረ። እንደ የምታዩት በዚች 1 ሊትር ናትና ያኛው 2 ሊትር ነው። እሱንም እንደዚህ አድርጌ ጨመርኩላት። ግን ደግሞ አልተሳካም ነው የምላችሁ። ከዛን እኔ ነገርኳትኝም ቢበላኛለች ምናምን ስላት እንዳልኳችሁ ቅድም በቃ እንደሚሆን እናደርጋለን 2 ሊትሩን ብቻ ላኪ ምናምን ብላኝ ነበረ። እሺ ብያት እኔም ከዛን ግን መጨረሻ ላይ ምን ብትለኝ ጥሩ ነው፣ በቃ 1 ሊትሩን ለቤትሽ ተጠቀሚው አለችኝ። ያው በስተመጨረሻም ረግቶ ይሄንን ይመስላል። ቂጡ ስር ጥቁሩ ቅመም ነው። እሺ ሲጠል ምናምን ትንሽ አንዳንድ ያለፉት ታች ላይ ይረጋሉ እና እንደዚህ ሆኖ እኔም ያኛው 2 ሊትሩን ነው የምትወስደው። ያኛው ለቤት ቀረ ማለት ነው። ሀኒ ከልብ አመሰግናለሁኝ የኔ ውድህት። ከዛን እሱን እንደዚህ አሰራ አድርጌ ከዛም በዛኛውም በሰማያዊውም እንደዚህ አሰራ አድርጌ ራይድ ደውዬ
እጠራና ማለት ነው። ከዛን እሱ መጥቶ ልጅቷ ያለችበት ድረስ ይወስድላታል። እና የተለያዩ ነገሮች ወደ ውጭም ሆነ ወደ ቤተሰብ ጋር መላክ ከፈለጋችሁ እዘዙኝ፣ በዚህ አሰሩኝ። እኔን ስታሰሩኝ ልጆቼን ነው ሰፖርት የምታደርጉት ነው ምላችሁና አመሰግናለሁኝ ስላዘሽኝ ሀንዬ። እና አሁን ወደ ራይዱ ጋር ይዘን እንሄዳለን። አብራችሁን ሆኖ ደግሞ 100,000 ሰብስክራይብ ልንገባ ትንሽ ነው የቀረን። አበረታቱን። ይዘን ይኸው ልጄንም ተሸክሜ ሴቷ ልጄ ደግሞ እየተጫወተች ነበር። እኔም በሩን ዘጋጋሁትኝ። ውጪ ላይ እቃቃ ምናምን ነገር ይዛ ልንወጣ ተዩ ምናምን እላታለሁኝ። ሳልሰበስብ አልወጣም ብላ እንደዚህ ስሰበስብ ነበር። ከዛ በስተመጨረሻም ሄድን ወጣን ነው መላችሁ እዛንላችሁ ማለት ነው። ውጪ ደረጃው ላይ ምናምን እንዴት አያችሁን? እንደዚህ ልጆችን ይዞ መስራት እንደዚህ ትንሽ ቢከብድም ግን አልሐምዱሊላህ። ግን ትርፍ ቃል ምናምን ነገር እንዳትናገሩ እሺ። እናትሽን ይቅርታ ጠይቂ፣ እናትሽን እንደዚህ አድርጊ ምናምን እንዳትሉኝ። እኔ ምን አጠፋው ምን አደረኩኝና ባጠፋ ኖሮ እኮ እናንተ ሳትሉኝ ነው እኔ ነኝ የማደርገውና በስተመጨረሻም የጎዳና ላይ ወጣን። ከዛንላችሁ ያው መኪናው መጣ። ጎዳና ላይ ወጣን ስላችሁ አስፋልት ላይ ደረስን ለማለት ነው እሺ። ከዛን መኪናው መጣ፣ ሰጠሁትኝ። አመሰግናለሁኝ። ቻው፣ ደህና ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ባይ